ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ቲቺዌል ሌሰን በቀጣዩ ክፍል ተመልሷል። ሌሎቹ ክፍሎች እዚሁ ቻናል ላይ ታገኛችኋላችሁ። ላይክ እና ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲቺዌል ሌሰን ሃውጂንም ቀጣዩ ስራውንና ትምህርት ቤት ላይም ሄዶ ከባድ ብጥብጥም ጠብቆት ውጭ ካሉ ወንበዴዎች ጋር የሚሰሩ ተማሪዎችን ስርዓት እንዳሳዘና ወንበዴዎቹን ሙሉ እንዲታሰሩም እንዳደረገ ስራውን በተገቢው መልኩም ከሰራም በኋላ ቤትም ተመልሶ ከ2 ዓመት በፊት በተማሪ የተገደለችው አስተማሪም ሚስቱ እንደነበረች ከፎቶም ላይ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ድሮ ላይ ሃውጂን ከሚስቱ ዩንጋም ደስ የሚል ጊዜም እያሳለፉ ሁሌ እንደሚያደርገው ወደምትሰራበት ወደምታስተምርበት ትምህርት ቤት እየሸኛት እሷም ምንም ቢሆን ሁሌም ጊዜ ጠብቅሻለሁ ያለ ቃል እየገባላት ዩንም ታዲያ በመንገዳቸው መሃል የሚያጨሱ ተማሪዎችን ማይታ ሄዳ እያስጣለቻቸው ስትመክራቸው ለሃውጂንም አስተማሪዎች ተማሪዎቻቸውን መፍራትና መስማት ማክበር አለባቸው ያለ ካልሆነ ግን መጥፊያ ጊዜም ተቃርቧል ያለችውንም እያስታወሰ ብዙም ሳይቆዩም እሷም በተማሪ ተወግታ ተገደለች። የገደላት ተማሪም ፍርድ ቤት ቆሞ ፍርዱ ከመነገሩ በፊት መናገር የሚፈልገው ነገር ካለም ተጠይቆ ተማሪውም አስተማሪዋን ጋዩንን ያፈቅራት እንደነበረም ይናገራል። ሃውጂንም ራሱን በኮፍያ ደብቆ እዛው ተገኝቶ ነበርና የሚባለውን በንዴት ይሰማል። ገዳዩ ተማሪም እድሜው ገና ትንሽ ስለሆነም በሚል ክሱ ቀሎለት ጥብቅ ቁጥጥር ያለበት እስር ቤት ላይ 4 ዓመት እንዲታሰር ይፈረድበታል። ይህ ፍርድ ያልተዋጠለት ሃውጂንም ውጪ ላይ መኪናውን እየነዳ ገዳዩ ተማሪ ወደ ባስ ሊጫን ሲል ሊገጨው ሞክሮ ሌላ መኪና እሱ ጋር ደርሶም ገጭቶ እያስቆመው ያም ሰው የሟቿ የአስተማሪዋ አባት አሁን ሚኒስተር የሆነው ጋንግ ሲዮክ ነበርና ሃውጂንን አረጋግቶም ወስዶት ካፌ ላይም አስቀምጦት እኔ በቅርብ የትምህርት ሚኒስተር ሆናለሁ፣ በዛም ለተማሪዎችና ለአስተማሪዎች የሚሆን መብታቸውን የሚጠብቁበት ትልቅ ቢሮም እመሰርታለሁ፣ በዚህ መልኩም ለልጄ ሞት ክብር አኖራለሁ፣ አንተም ማዘንክን ለመርሳት ሞክር፣ እመረዳክ ነገር ካለም ሁሌም አለውን ብሎ ተሄደውን ጊዜ እናስታውሳለን። ወደ አሁን ጊዜም ስንመጣ የተማሪዎች መብት ጠባቂ ቢሮ ኢአርፒቢ የተባለው ቢሮም ላይ ቀጣዩን ስራቸውንና ሃውጂንም ጀምረው በቅርቡ አንዲት ተማሪ ላይ ጾታዊ ትንኮሳ አድርሰካል በሚል የተወነጀለው አስተማሪ ራሱን ያጠፋበት ትምህርት ቤት ላይ አተኩረው በአስተማሪ ልደፈር ነበርም ብላ የአስተማሪውን ህይወት ያበላሸችው ተማሪም ስም ሃን ይሪ እንደሚባልና በሶሻል ሚዲያዋ ወደ 600,000 ተከታይ እንዳላት እያየን እኛም በጊዜው የተፈጠረውን እየተመለከትን ሃን ይሪ የተባለችው ተማሪ ክላስ ውስጥ ሆና ላይቭ በገባችም ሰዓት አስተማሪዋ ሚስ ጃንግም አሁን መማሪያ ሰዓት ነው ብላ ስልኳን ስለተቀበለቻትም ብቻ ቆየት ብላ በጓደኛዋም ጋም በመሆን ሌላ ተማሪ ጸጉሯ ላይ ማስቲካም ተጣብቆባት አስተማሪዋ ሚስ ጃንግ በመቀስ ማስቲካውን ለማላቀቅ ጸጉሯን ስትቆርጣት ቪዲዮም አንስተው ይቺ አስተማሪ በዚህ መልኩ ነው ተማሪዎችን መቀጠውን ብለው አሳዛኝ ክላሲካል ዘፈን ኢዲት አድርገው ከተውበት በሃን ያሪ አካውንትም ለቀው ቫይራል ወጥቶ አስተማሪዋ ሲጨንቃትና ሲያስጨንቋት አንድ ወንድ አስተማሪም አታስቢ እኔ የያን ያሪ አስተማሪን አስጠኝም ስለሆንኩ አናግሪያት ቪዲዮን አስጠፋልሻለሁ ብሎ ሃን ያሪንም አስጠርቶ ቪዲዮን ኢዲት ስታደርጉ በአይኔ አይቻችኋለሁ፣ ስለዚህ አጥፉት። ድሮ እንደዚህ አይነት ጸባይ አስተማሪዎችን የሚጠላም ጸባይ አልነበረሽም፣ ከየት አመጣሽው እያለ ሊያናግራት ቢሞክርም እሷ ግን ስቃ እሺ ብለው ሞታዛው በቪዲዮ ራሷን እየቀረጸች አስተማሪው ሊደፍረኝ ሞከረም ብላም ቪዲዮ ትለቅበታለች ብለው አስተማሪውም ይህን ቪዲዮ አይቶ በየኮመንቱም ሰዎች እየሰደቡት ጭራሽ ሰዎችም በአካል ቪዲዮ እየቀረጹት እሱ ነው ተማሪ ሊደፍር የሞከረውም እያሉት ሲያንቋሽሹት የአስተማሪው ሚስትና ልጆችም የተፈጠረውን ማመን እያቃታቸው አስተማሪውም ማሰብ አቅቶት እያነባ አመሻሽ ላይም ወደ ቤቱም ሳይሄድ ስራውን ለቆቶ መኪና ውስጥ ገብቶ ራሱን ያጠፋል። የቀብር ስነ ስርዓቱ ላይ ሳይቀር ሰዎች የሚሳደቡ ጽሁፎችን ከአበባ ጋር እየላኩ ቤተሰቡን ሙሉ ያዋርዳሉ። በቀጣይ ቀናትም ሴቷ አስተማሪ ሚስ ጃንግም ወደ ሃን ይሪም ጋም ሄዳ የሰራሽው የለቀቅሽው ቪዲዮ የውሸት ነው፣ አስተማሪው እንደዛ በጭራሽ አያደርግም አጥፊ ብትላትም ሃን ይሪ ግን የውሸት እያለቀሸች አስተማሪው ሊደፍረኝ ሞክሮ ዝም በይ ነው ወይ የምትኝ እያለች ላይቭ ከፍታ ነበርና እያለቀሰች ለተመልካቾቿም ያንን በቪዲዮም እያሳየች አስተማሪዋም
እንድትታይ አድርጋ የትምህርት ቤቱ አስተዳደር ጣልቃም ገብቶ ከዚህ በኋላ ሃንየሪ ነገሩን ለማስተካከል የምትፈልገውን ነገር ሊያደርጉላት ቃል ይገባላታል። እሷም ሆን ብላ ሴቷ አስተማሪ ሚስ ጃንግ የአስጠኙ ተተኪ ሆና እነሱ ክላስ እንድታስተምርና ሌሎች የምፈልጋቸውን ነገርም አስደርጋ አስተማሪዋ ሚስ ጃንግም እነሱ ክፍል አስተማሪም ሆና እያስፈራሯት እነሱም ሳይማሩ ፈታም እያሉ መማራቸውን ይቀጥላሉ። ይህን ሁላ አሁን ላይ ኢአርፒቢ ቢሮም ላይ ሚኒስተሩና ሃውጂንም አይተው ተደናቅጠው ትምህርት ቤቱ የሴቶች ትምህርት ቤት ብቻ ስለሆነ ገብተው ችግሩን ለመፍታት በባለፈው ክፍል ላይ እንደ ተማሪ ሆነው የሄደው ቦንግ የተባለውን እዛው በስራ የሚረዳቸውን ሰራተኛቸውን አሁን ደግሞ እንደ ሴት ለብሰክ ትሄዳለክ እያሉ እየቀለዱበት ሃውጂንም ለዚህ ስራ ብቁ የሆነች ኢንስፔክተር አምጥቻለሁ፣ ይህ ስራ በጥሩ ሁኔታ ከሰራች ከኛ ጋር ትቀጥላለችም እያለ ትዕይንቱም ትምህርት ቤቱ ላይ ወስዶ በሃውጂን የተላከችው ሴት ከሚስ ጃንግ ጋም እና ሃንየሪ ክላስም ገብታ እንደ ሰልጣኝ መምህር ሆና ስሟ ሚስ ሃንሪም እንደሚባልም እየተናገረች ብትተዋወቅም ሁሉም ተማሪዎች ወሬያቸውን ይዘው ዝም ብለዋት በመሃልም ሃንየሪና ጓደኛዋም ፍቅረኛ አለሽ ወይ እያሉ ሊቀልዱባት ቢሞክሩም ሃንሪም ግን የለኝም እያለች ከዚህ በኋላ በትምህርት ሰዓት ስልክ መያዝ መጠቀም ስለማይቻል ሁላችሁም ስልካችሁን አምጡም ብላ ከሃንየሪም ትጀምራለች። ላይቭ ላይ ያለችው ሃንየሪም እኔ በአስተዳደሩ በኩል ላይቭ እንድገባ ተፈቅዶልኛል፣ ስልኬን አልሰጥም እያለች ብትከራከርም ሃንሪም ግን ስልኳን በኃይል መታበር ግጫ እየመታች ከግድግዳ ጋር ላትማ ትቀበላላታለች። በዚህም ሁሉም ተማሪዎች ይደናገጣሉ። ሌላ ነገር ሊያወሉም ሲሉ ሃንሪምም የመጣችበትን ቢሮ ኢአርፒቢም ተናግራ ከዚህ በኋላ ትምህርት ቤታችሁ በተማሪዎችና መምህራን መብት ጠባቂ ኢአርፒቢ ቢሮም ስር እንዳለ ጮሃም ተናግራ እዛው ባለው ቲቪም ሙሉ ህግጋታቸውና ህጋቸው እንዲነገርም በማድረግ ትምህርት ቤት ውስጥም ብዛት ያላቸው ካሜራዎችን ማስመጥተው ያስተክላሉ። ሃውጂንም አስተማሪዎች ቢሮም አምርቶ ሁሉንም ሰብስቦ የመጣበትን ኢአርፒቢ ቢሮም እየተናገረ ከሰሞኑ እዚህ ትምህርት ቤት የሆነውን ሁላችሁንም ታውቃላችሁ፣ እናንተም የሚሰማችሁን ትምህርት ቤቱ ላይ መስተካከል አለበት ብላችሁ የምታስቡትን ሁላ ጻፉልኝ ወይ እኔ ጋ ወይ ደግሞ ሃንሪም ጋም እየመጣችሁ ንገሩንም እያለ ዝም ሲሉትም አስተማሪዎች ተማሪዎቻቸውን የሚፈሩበት ዓለም ከተፈጠረ የዓለም ለመጥፋት ተቃርቧል የሚለውን የሚስቱን ንግግርም እየተናገረ እንዲተባበሩትም ይነግራቸዋል። ሃንሪምም ክላስ ውስጥ ያሉትን ሴት ተማሪዎች ላይም እየጮኸች እንደ ቅጣት ውጭ ወጥተው ስፖርት እንዲሰሩም እያደረገች በግድ ታሰራቸዋለች። ቀጥላም ከበፊት አለቃዋ ሃውጂን ጋም ተገናኝታ እንደ ድሮ እንደ ወታደሮች ሰላምታ ስታበዛበት አሁን ኖርማል ሲቪሊያን ሰዎች ነንም እያላት ይህን ሰላምታ እንድታቆም እየነገራት ከዴፕቲ ከረዳቱ ቦንግ ጋም እያስተዋወቃት እሷም ሆን ብላ ቦንግን እጁን በኃይል እየጨበጠች እያሳመመችው ለዚህ ስራ እንዴት እንደተመረጠችም ጠይቃ ሃውጂንም ያሁኑ ተማሪዎች እብድና ብልህ ስለሆኑ እንዳቺ እብድና ብልህ ሰው ነው የሚያስፈልጋቸውም እያላት እያስደሰታት ምንም ቢሆን ግን እዚህ ስራ ላይ ሰው መግደል አቺም መግደል ብፈልጊ ከቁጥጥር ውጭ ራሱ ከወጣሽ እጅሽ ላይ እርጋታ እያልሽ 3 እየጻፍ ስራሽን ለማረጋጋት ሞክሪም እያላት እርጋታ እንዴት እንደምትጻፍ አላቅም እያለች ስቀልድ ቦንግም እጇ ላይ እየጻፈ እየፈራም ያሳያታል። በመቀጠል ሃንሪምም ከክላስ በኋላ ወደ ቤት ለመሄድ እየተዘገጃጁ ያሉ ተማሪዎችን ክላሳችሁን አጽዳችሁ ነው የምትሄዱትም እያለች እምቢ ለማለት ቢሞክሩም በግድ እንዲያጸዱም ታደርጋቸዋለች። ሚስ ጃንግም ውጪ ላይም ሃንሪምን እያስቆመች እነዚህ ተማሪዎችን እንደዚህ ማድረግ በኋላ መዘዙ ለኛ እንዳይተርፍ ብላ ስጋቷን ስትናገር አንዳንድ ተማሪዎች ፎቶም እያነሷት ይቺ ሚስ ጃንግ የተባለች መምህር ናት የኢአርፒቢም ቢሮም ሰዎችን ጠርታ እንዲምታሰቃየን በተለይ ሃንየሪ እየተሰቃየች ነው እያሉ ፖስት ያደርጋሉ። አመሻሽ ላይ ሃንሪምም ስለ ሚስ ጃንግ የሚሰማትን ተማሪዎችን እንደምፈራ ለሃውጂን እየነገረችው እሱም የተማሪዎችን ፖስትና ኮመንቶች እስኪያጣሪናት ተማሪዎች ለአስተማሪዎቻቸው ምን እያሉ እንዳለም ድረሽበትም ብሎ ስራ ሰጥቷትም ሲሄድ እሷም ስለ ደከማት ያንን ስራ ለቦንግ በግድ እንዲሰራላት ትሰጧለች። በነጋታውም በቦንግ በኩል ያገኘቻቸውን መረጃዎችን ይዛ ወደነ ሃንሪም ክላስም ገብታ ስለ መምህራችሁ ኢዲት እያደረጋችሁ የውሸት መፖስቱን ፎቶም አግኝቻለሁ በማለት ደርሰንበታልም እያለች እያሳየቻቸው ከዚህ በኋላ እንደዚህ ማድረግ ትልቅ ወንጀል ስለሆነ ተከሰው እስከ መታሰር እንደሚያደርሳቸውን በመናገር ለዚህም እንዲጠነቀቁ ለዚህ አሁን ላይ ተጠያቂ የሆኑትን ተማሪዎች ስም እየጠራች ውጭ አውጥታ በግድ ስፖርት
ታሰራቸዋለች። ተማሪዎቹም ምርር ብሏቸው ሃን ይሪና ጓደኞቿም የኢአርፒቢ ቢሮ ሰዎችን ከዚህ ትምህርት ቤት እንዴት እንዲሄዱ እናድርግ የሚለውን ማሰብ ይጀምራሉ። መምህራቸው ሚስ ጃንግ ግን ተማሪዎች ስለ እሷ የሚፖስቱትን መጥፎ ነገር ካየች በኋላ ማስተማርም ከብዷት ስራዋን ለመልቀቅ ብታስብም ትንሽ ጊዜ ታገሺ፣ ነገሮች እየተስተካከሉ ነው ተብላ ጥቂት ቀን ትቆያለች። በቀጣይ ቀን ተማሪዎቹ ሙሉ ለሙሉም ተቀይረው የውሸት እያስመሰሉ ሃን ሪም ሳትቀር አስተማሪዎችን በትህትናም እያወራች በተለይ ሚስ ጃንግ ጋም እየሄደች ይህ ጥያቄ አልገባኝም እያለች እንድታስረዳት እየጠየቀች አመስግናትም አክብራትም ትወጣለች። በክላስም ጊዜ መከታተላቸውን ስለጨመሩ ሚስ ጃንግም እየተገረመች ነገሩ የገባት ሃን ሪም ግን ለሚስ ጃንግ እነዚህ ተማሪዎች አውቀው አንቺን ለማታለልና እኛንም ለማዘናጋት ነው እንዲህ ያደረጉ ያሉት አትታለልላቸው ብትላትም ሃን ይሪም ከክላስ በኋላ ሚስ ጃንግን ጠብቃት አቃለው በሰራቸው ስራዎች እንደምጠኝ ግን ላጠፋሁት ሁላ ከዚህ ቀን ጀምሮ ላስተካከል ወስኛለሁም ብላም ይቅርታም ጠይቃት። እንደውም ከዚህ በኋላ በእኔ አካውንት አብረን ላይቭ ገብተን ስለ አንቺ የውሸት ፖስት የተደረጉትን ሁላ ውሸት እንደሆኑም ታስረጃለሽ። ከዛም ስለ ኢአርፒቢም ታዲያ ቢሮም ሰዎች እኛን እንደሚበድሉም ብትናገሪልንም ደስ ይለኛልም ብላም ልታሳምናት ትሞክራለች። በቀጣይ ቀን ሚስ ጃንግም ቢሮዋ ሆና ምን እንደምታደርግ የቱን እንደምትመርጥም ጨንቋት በነበረም ሰዓት ሃውጂን እሷ ጋም ደርሶ ጥቂት ደቂቃ ላወራሽም በማለት ወደ ውጭም ይዟት ይወጣል። ውጭም ላይ ተቀምጠውም እያወሩ ሚስ ጃንግም መናገር ባትፈልግም እዚህ ያሉ ተማሪዎች ከሚያደርጉት ተግባርም ተነስታ በተለይ ሃንሪ የተባለችው ተማሪ ስልኳን ስትይዝ በጣም ነው የምደነግጠው። አስተማሪዎች ሁሉም ተማሪዎችን እየፈሩ ነው። እኔም በዚህ ሁኔታ ከቀጠልኩ ራሱን እንዳጠፋው አስተማሪ ራሴን ማግኘት የማይቀርም እያለች ፈርታም ትነግሯለች። እሱም እያዘነላት ከ2 ዓመት በፊት በተማሪ ስለተገደለችበት ሚስቱ ታሪክ እየነገራት እኛ ለምን ወደዚህ ወደ እናንተ ትምህርት ቤት እንደመጣን ታውቂያለሽ ወይም እያላት ራሱን ባጠፋው አስተማሪ ምክንያት ቢመስላትም አይደለም በአንቺ ምክንያት ነው የመጣ ነው። እዚህ አንቺ የምታስተምሪያቸው አንዳንድ ጎበዝ ተማሪዎች በሃን ይሪና ጓደኞቿ እየተበደልሽ እንደሆነ ለእኛ ቢሮ መልእክት ጽፈውልን ልከውልን ነው ብሏት የላኩትንም መልእክት ሲያሳያት ለእሷ የሚያዝኑ አንዳንድ ጎበዝ ተማሪዎች እንዳሉም ሚስ ጃንግም ማይታ እንቧ ይመጣል። ሃውጂንም የኛ ቢሮ ዋናው ስራው ለጊዜያዊው ተማሪዎችን ስርዓት ማስያዝ ነው። ቀሪውን ጊዜ ግን እናንተ አስተማሪዎች ናችሁ ማስተካከል ያለባችሁ። እኛ ሁልጊዜ አስተማሪዎችም የሚገባቸውን ክብር አግኝተው የሚበደሉ ተማሪዎችን በስርዓት ሳይበደሉ ትምህርታቸውን እንዲማሩ ማድረግ ነው እያላት ለሷም ከዚህ በኋላ ምንም እንደማፈራና ከለላም እንደሚሆናት ቃል ይገባላታል። እንግዲህ እንዲህ ያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሚስ ጃንግም በቀጣይ ወደምታስተምርበት ክላስ ስትገባ ሃን ይሪም ያልኩሽን አሰብሽበት ወይ ላይቭ አብረን እንግባ ብትላትም ሚስ ጃንግ አልገባም አርፋችሁ ተማሩን ብላ ማናዳት አንድ ጥያቄ ብላክቦርዱ ላይ ጽፋ ራሷ ሃን ይሪ ወታ እንድትሰራውም ጠይቃት ሃን ይሪም እየሳቀችባት ማን ስለሆንሽ ነው እኔን የምታዥኝ አልሰራም ብትላትም በግድ ይዛት ወታ እጇ እንድትዘረጋ እያረገች እየገረፈች ስሪም ብላም ታስገድዳታለች። እዛ ያለችው ሃን ሪም እንዲሁም ውጭ ያሉ ሌሎች ተማሪዎችና መምህራን ሁላ በሚስ ጃንግ ስራም ሲገረሙ ሚስ ጃንግም እስከዛሬ ልክ ያልሆነ ነገር ሳደርግ ቆይቼ ምስኪን ተማሪዎችን ስጎዳም ነበር፣ ከዚህ በኋላ ግን ሁሉንም ነገር በትክክል ነው ማደርገው ብላ እንባ እየተናነቃት ሃን ይሪን ይህን ጥያቄ ካልሰራሽ የትም አትሄጂም ብላት የሃን ይሪ ጓደኞች ተነስተው ልክ ሲደወል ሊወጡ ቢሉም ተቀመጡ ማናችሁም እሷ ይህን ጥያቄ ካልሰራች አትወጡም ብላ መልሳም እያስቀመጠቻቸው ሃን ይሪን ልትመታትም ስትል ሃን ይሪን በንዴት ጥያቄውን ትሰራለች። ክላሱም ሲያልቅ እብዷ ኢንስፔክተር ሃን ሪም እየጮኸች ሚስ ጃንግ ኮርተንብሻል እያለች እያጨበጨበች ሞራል ሰጣታለች። አመሻሽ ላይ የመረራት ሃን ይሪም ስለ ሚስ ጃንግ መጥፎ ነገሮችን ጽፋ በንዴት ፖስት ልታደርግ ስትል እያቃታት የሆነ ሰው አካውንቷን ሃክ አድርጎ ገብቶ እንዳለ እስከዛሬ ፖስተቻቸውን ፖስቶች አጠፋፍቶ አንድ ቪዲዮ ይለቅባታል። ያም ቪዲዮ የዛኔ ራሱን ያጠፋው አስተማሪ ሊደፍረኝ ሞከረ ያለችበት ኤዲት ያላደረገችው ያልተቆረጠው ቪዲዮ ነበርና ሊደፍረኝ ሞከረ ካለች በኋላ እየሳቀች እየደነሰች ልብሷን ያስተካከለችበትም ቪዲዮም ታይቶ እውነታውም ይወጣል። ይህም ፖስት ከተደረገ በኋላ ህዝቡም እውነታውንም ይመለከታል። እሷም እብድ ትሆናለች። ይህን ያደረገው ከቢሮ ቦንግ ከሚኒስተሩና ሃውጂን ጋር ሆኖ እንደሆነም እናየዋለን።
ዋው! አስተማሪዋ ሚስ ጃንግም ቤቷ ሆና የሃን ይሪን ጉድ ካየችም በኋላ ለእሷም ማዝናላት ራሷ ላይ መጥፎ ነገር እንዳታደርግ ብላ በጨነቃት ሰዓት ሃን ይሪ ራሷ እዛው ደርሳ በሩን አንኳኩታ ተከፍቶላትም ገብታ ራሱን ያጠፋው አስተማሪ ሳይሆን አንቺ ነበርሽ መሞት የነበረብሽ ህይወቴን ያበላሸሽብኝ በማለት እዛው ገፍትራ ልትገላት ቢላም አንስታም ታሯሩጣታለች። ገፍትራ ከባልከኒው ከበረንዳውም ላይ ስትከሰክሳት ሃውጂንም ኬት መጣ ሳይባል ደርሶ ይዟት ወድቆም ያተርፋታል። ከኋላም ሃንሪምና ቦንግም ደርሰው ሃንሪምም ሰው እንዳገኝ ስለተባለች ራሷን ለማረጋጋት እየሞከረች ልክ ሃን ይሪ በስለት ልትወጋት ስትል ስለቱን በእጇ ይዛ ቁጭ እያደረገቻት ሳትገላት ምህረት አድርጋላት በዚህ ወንጀልሽ ከናጥያትሽ እስር ቤት ትበሰብሻለሽም እያለቻት ከታችም ሚስ ጃንግን ያተረፈው ሃውጂንም ነቅቶ ከወደቀበትም ተነስቶ ነግሬሽ ነበር ምንም ቢሆን እከላከልልሻለሁም እያላት ጭንቅላቱ እየደማም ስለነበረ በፍጥነት አምቡላንስ ይጠሩለታል። በስተመጨረሻም ትዕይንቶቹ ላይ ሚኒስተሩ ጋንግ ሲዮክም ለሚዲያዎች ከሰሞኑ የሰሩትን ስራም እየተናገረ መግለጫም እየሰጠ ከዚህ በኋላ ተማሪዎች ስለ አስተማሪዎቻቸው በኦንላይን መጥፎ ነገር ፖስት የሚያደርጉ ከሆነ ቅጣቱ ከባድ እንደሚሆን ይናገራል። ይህን ንግግር ከቢሮ እየሰሙ ያሉ ተቀናቃኝ የፓርቲ አባላቱም ዋናቸውም ታዲያ ይህን ከሰማ በኋላ ሚዲያዎችን ጥሩልኝ ብሎ ማስጠርቶ ለሚዲያዎችም እንዳለ እውነታውን ሚኒስተሩ ጋንግ ሲዮክ አብሮት የሚሰራው ኢንስፔክተሩ ሃውጂንም ይህን ኢአርፒቢ የተባለውን ቢሮ ያቋቋሙትና የመሰረቱት ተማሪዎችን ለመበቀል ነው። እንዲህም ያልኩት ከ2 ዓመት በፊት በተማሪ ተወግታ የተገደለችው መምህርት ሚኒስተሩ ሴት ልጅና የሃውጂን ሚስትም ስለነበረች ነው። እነዚህ ሰዎች ሀገሪቷን በትምህርት ዘርፍ ማገልገል ሳይሆን የያዙት ተማሪዎችን መበቀል ነው ብሎ ስራቸውን ለማጣጣል ይሞክራል በለው እና እንዴት ነው ፊልም ወዳጆች? ቲኪዌ ሌሰን ገራሚ ነው አይደለ? ቀጣዩ ክፍል ቶሎ እንዲለቀቅ ይህችን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።